የተከበራችሁ የኪና ቲቪ ተመልካቾች ዛሬም እንደተለመደው አዲስና አጓጊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የብልጽግና ፓርቲ የወረዳ አመራር ተገደሉ። ከትላንትና ባስቲያ ከአዳማ ወደ አዋሽ በሚወስደው መንገድ ላይ በተከፈተ ተኩስ በአፋር ክልል በገቢ ረሱ ዮሐንሩካ ወረዳ የብልጽግና ፓርቲ አደረጃጀት ጽሕፈት ቤት ኃላፊ አቶ ኡመር ለማ መገደላቸውን የአፋር ክልል የብልጽግና ፓርቲ ጽሕፈት ቤት አሳውቀዋል። ጥቃቱን አሸባሪዎች ናቸው የፈጸሙት ያለው የአፋር ብልጽግና በፈጸሙት ድንገተኛ ጥቃት የአቶ ኡመር ለማን ሕይወት ቀጥፏል ብለዋል። ጽሕፈት ቤቱ በአሰራጨው መረጃ ጥቃት አድራሾቹ ላይ የተወሰደ እርምጃ ይኖር እንደሆነ እና ጥቃቱ በተፈጸመበት ወቅት በሌሎች ላይ ጉዳይ ደርሶ እንደሆነ በዝርዝር ያሳወቀው ነገር የለም ተብሏል። ከዚህም ቀደም በዚሁ ቀጠና እጅግ የለየለት የወንጀል ተግባር በታጠቁ አካላት እንደሚፈጸም ሲገለጽ እንደነበረ ይታወሳል። በዚሁ መስመር ታጣቂዎች እንደሚንቀሳቀሱና እንደ ከተማዎች ውስጥ በመግባት ጭምር ሰላማዊ ሰዎችን መግደል፣ በየመንገዱ ሰላማዊ ሰዎችን እያገቱ ከፍተኛ ገንዘብ የመጠቀም በአጠቃላይ በቀጠናው ውስጥ ወጥቶ ለመግባት ከፍተኛ ስጋት የመፍጠር እንቅስቃሴ እንደሚያደርጉ የአካባቢ የቴክቫ ቤተሰብ አባላት በተደጋጋሚ መግለጻቸውን ይታወሳል። መንግስት ይህንን የኢትዮጵያ ኢኮኖሚ የጀርባ አጥንት የሆነውን ዜጎች ቀንም ማታም ያለ ስጋት ሲንቀሳቀሱበት የነበረውን ቀጠና ይህ ያህል ጊዜ ሙሉ በሙሉ ከታጣቂዎች እንቅስቃሴና የወንጀል ተግባር ነፃ ማድረግ ለምን እንዳልቻለ የብዙሃኑ ጥያቄ ነውም ተብሏል። እስከ ዛሬ ድረስ በንጹሐን ላይ ሲፈጽሙ ለነበሩ ጥቃቶች፣ ዝርፊያዎች ወንጀለኞቹ መቼ ነው ወደ ፍርድ አደባባይ የሚቀርቡት? መቼ ነው ፍትህ የሚሰጠው የሚለው ጉዳይ መልስ ይፈልጋልም ተብሏል።